እንዴት ናችሁልን? ዛሬም ሌላ ምርጥ ፊልም ልንጋብዛችሁ ተመልሰናል። ፊልማችንን ተወዱታላችሁና እንደሁሌም ላይክ ማድረግና ኮሜንት መጻፍ አትርሱ። እስከ ፊልማችን መጨረሻ ድረስ አብራችሁን ቆዩ። ፊልሙ ሲጀምር ቺንና ዩዋን የሚባሉ ከህፃንነታቸው ጀምረው አንድ ላይ ያደጉ ጓደኛሞችን እናያለን። ማታ ላይም ቺን ለሴት ጓደኛዋ ደውላ ለዩዋን የተላከው የፍቅር ደብዳቤ እሷ ቦርሳ ውስጥ በስህተት እንደገባ ትነግራታለች። ጓደኛዋም ዩዋን መቼም ብዙ የፍቅር ደብዳቤዎችን የሚያገኘው በጣም ቆንጆ እኮ ነው እንዴ? እኔ ግን አስተውየው አላቅም ትላትና ባስኬትቦል የተጫወቱ ያለ ሴቶቹ ምን ያህል ሲያደንቁት እንደነበረ ታስታውሳለች። በቀጣዩ ቀንም ዩዋን እንደተለመደው ቺንን ለመውሰድ በሯ ላይ ቢገኝም እናቷ ግን እስካሁን እኮ አልተነሳችም፣ ለምን ገብታ ተቀሰቅሳትም? አይ እዚሁ ጠብቃታለሁ፣ ክፍሉ የሚገባ ሰው አትወድም እኮ ልጅ ያላችሁ አንድ ላይ እንደምትታጠቡ ረሳኸው እንዴ? ምን ያሳፍርሃል? ትለውና ገብታ ተቀሰቅሳታለች። እሷም የተነጫነጨች ትነሳለች። ስትወጣም ተመሳሳይ ቁርስ መብላት እንዳሰለቻት አይቶ ያዘዘላትን ምግብ ሰጣት። ደስ ይላታል። ደግሞ ደብዳቤ ተልኮልሃል፣ የኔ ቦርሳ ውስጥ ሳስተው ከተውት መሰለኝ። አይ ታዩ ላነበው አልፈልግም፣ ይልቁንም እየረፈደብን ነው፣ ቶሎ እንሂድ ይልና ሳይክሉ ላይ ያስቀምጣታል። ትምህርት ቤት ደርሰው እጇን ይዘው ቢሮጥም ማርፈዳቸው ግን አልቀረላቸውም። አስተማሪውም እንዳይቀጣት አስቦ በአጥር ባይዘልላትም ይባስ ብሎ አስተማሪው ጭንቅላት ላይ ታርፋለች። ክፍል ውስጥ ከገቡ በኋላ ማስተማሪው ሙሉ ክላሱ ላይ በእነሱ ምክንያት ሲጮህባቸው ይቆይና ወደፊት ይጠራቸዋል። እሺ በጣም ጎበዝ ልጆች ናቸው አይደለ? ማርፈዳችሁ ሳያንሳችሁ ጭንቅላቴንም ታፈርሱት ነበር። አሁን ሁለታችሁም ክላስ እንዳለቀ ወደ ጽዳት ትገባላችሁ ሲላቸው ቺንም ግን እኮ እኔ ነኝ ጥፋተኛ፣ የዘለልኩት እኔ ስለሆንኩኝ መቀጣት ያለብኝም እኔ ነኝ። ጭራሽ ማን መቀጣት እንዳለበትም ትከራከሪያለሽ? ከፍቴ ዞር ብትሉ ነው የሚሻላችሁ። ቺን ብቻዋን ልታጸዳ ስትወጣም እየዘነበ ስለነበረ ዩዋን ዣንጥላና የምትወደውን አይስክሬም ዞላት ሄዶ አንድ ላይ ይበላሉ። ጽዳታቸውን ለመጀመር ወደ ላይብረሪ ሲሄዱ ግን ምንም ተማሪ ስላልነበረ ለምን ከነሱ ትምህርት ቤት ወደ ዩኒቨርሲቲ የሚገቡት ተማሪዎች እንደቀነሱ ይገባቸዋል። ወዲያም ጓደኞቻቸው ሊያግዟቸው ይመጣሉ። ቺን እያጸዳች ያለ የሆነ መጽሐፍ ታገኘና ስትገልጠው ዩዋን ደርሶ ይቀማትና ለምንድነው እንደዚህ አይነት መጽሐፍ የምታነቢው ሲላት ጓደኞቻቸው ያዩቸውና ሌላ ነገር ስለመሰላቸው ጥለዋቸው ይሄዳሉ። ቺንም በአንተ ምክንያት ነው ሌላ ነገር ያሰቡት፣ በዛ ላይ ማየ ቶሎ እንደመጣ ስለነገረችኝ ለባስኬት ልምምድ አልቆይም እሺ ብላው ትወጣለች። መንገድ ላይ የትምህርት ቤታቸው ተማሪ ሲደበደብ ታይና ልታግዘው ስትሞክር ልጁ ስለፈራ ጥሏት ይሮጣል። እሷን ፊት ለፊቱ ያገኘችውን እንጨት አንስታ አይኗን ጨፍና ለመማታት ብትሞክርም ዩዋን ደርስና ሁሉንም ይዘርላታል። አይኗን ስትገልጥም ራሷን አድንቃ ሳትጨርስ ዩዋን እንደደረገው ስለገባት ታመሰግነውና ወደ ቤቷ ይዛው ትሄዳለች። ቁስሉ ለማከም ሁለት ትልልቅ ቢላዎችን እያሳየችው ምንም አትጨነቅ፣ ፊልም ላይ እንዴት ቁስል ተቀዶ እንደሚሰፋ ይቻለው። አይ የኔ መሰፋት አያስፈልገውም፣ ፎጣ ብቻ ይዘሽልኝ ነይ ብሎ ልካትና ቢላዎቹን ደብቃቸዋል። ፎጣውን አምጥታም የደረቀውን ደም ለማስለቀቅ ስትፈትገው ያባሰ ያማዋል። ፊቱን ስትጠርግለትም ቀስ ብላ ስለነበረ ምን ያህል ቆንጆ እንደሆነች ያስባል። ወዲያውም በቃ ደህና ነኝ ምንም አትጨነቂ ብሎ እየዘለለ ጥሏት ይወጣል። በቀጣዩ ቀንም ትምህርት ቤት እንዳልመጣ ስታይ በጣም ትጨነቃለች። ለጓደኞቻቸውም የተፈጠረውን ትነግራቸዋለች። ትንሽ ቆይቶም ዩዋን እያነከሰ እግሩን ታሽጎ ሲመጣ ስታየው በጣም ትጨነቅና ደህና መሆኑን በወረቀት ልትጠይቀው ስትሞክር አስተማሪዋ ስለያዘቻት ትቆጣታለች። ፈተናቸው ስለደረሰም የስፖርትም ሆነ ሌሎች ውድድሮች ላይ መሳተፍ እንደማይችሉም ታስጠነቅቃቸዋለች። እነቺን ግን ባስኬት ለመጫወት ብዙ ሲለማመዱ ስለነበረ በውሳኔው ይነደዳሉ። ሀሳቧን ለማስቀየር የሚነጋገሩና የሚያሳምኑበትን እቅድ ያወጣሉ። አስተማሪውንም ወደ ሙዚቃ ክፍል ወስደዋት እየዘፈኑ ቢያዝናኗትም ያረጋችሁት ነገር ደስ ይላል፣ ግን አሁንም ቢሆን ትምህርታችሁ ላይ ማተኮር እንዳለባችሁ ነው የሚሰማኝ፣ ስለዚህ ውድድሩን አልፈቅድላችሁም ብላ ልትወጣ ስትል ዩዋን ግን ኬክ ይዞ መጥቶ ልደቷን በማስታወሳቸው በጣም ደስ ይላታል። እሺ በቃ ውድድሩን ፈቅጅላችኋለሁ፣ ግን ውጤታችሁን ከፍ የምታደርጉ ከሆነ ብቻ ነው ስትላቸው ሁሉም በደስታ ይዘላሉ። ወደ ውስጥ ሲመለሱም ቺን አድናቂህ ነኝ፣ እንዴት ነው ልደቷን ያስታወስከው? ግን ደግሞ ልትደብቀኝ አይገባም ነበር እያለችው ይሳሳቃሉ። በቀጣዩ ቀንም የተባሉትን ውጤት ለማምጣት ማጥናት ቢጀምሩም ሁሉም ይቸግራሉ። መፍትሄ ሲፈልጉም አንዱ እንዲኮርጁ ሀሳብ ያቀርብና ቺን ደግሞ ፈተናውን ቢሰርቁት እንደሚሻል ትናገራለች። ዩዋን ግን ሁለቱም የሚሉትን ለማድረግ ከባድ ስለሆነ ሌላ መፍትሄ ማሰብ ይጀምራል። ባለመነጽሩ ልጅም አንዳቸው የሚከብዳቸውን ሌላኛቸው እንዲያስጠኑ ሀሳብ ይሰጥና ሁሉም በሱ ሀሳብ ይስማማሉ። ወደ ቤት ሲሄዱም ቺን እንዴት እንደምታጠና ለዩዋን ታማክረዋለች። ማታ ላይም ባለመነጽሩ ልጅ ቺንን ስለሚወዳት ደውሎላት ሂሳብ ሊያስጠናት ቢሞክርም ተው እባክህ እኔ እንደሆነ ቶሎ አይገባኝም ለራስ አጥና ብላ ስልኩን ስትዘጋበት አለባበሱ ያልማረካት መስሎት ይጨነቃል። እሷም ለዩዋን ደውላ እያጠናህ ነው አይደለ? አው ፊልም የሚጫወተው ጌም ጮሆ ያዋርደዋል። ስትናደድበትም ይቅርታ ጠይቋት አንድ ላይ ያጠኑ እንቅልፍ ይወስዳታል።
በቀጣዩ ቀን ሚዋን ሲጫወት እያዩ ሴቶቹ እየዘለሉ ይደግፉታል። በዛም መሃል ቼን መጻፏ ላይ ውሃ ይደፋባትና ተናዳ ስትናገራቸው ለይዋን ቅርብ ስለሆነች ፈርተዋት ሄዳሉ። ባለመነጽሩ ልጅም ለቼን የእንግሊዝኛ እውቀቱን እያሳየው ለመጎረር ቢሞክርም ይዋን ግን ስለቀና በኳሱ ይመታውና ያባረዋል። ትንሽ ቆይቶም አንዷ ጓደኛቸው ኮምፒውተሩ ስላስቸገራት ይዋን ይረዳትና ስለቀረባት በጣም ደስ ይላታል። እየወደደችው እንደሆነ ስለገባትም ለቼን ሌዋን ስጦታ ልሰጠው ፈልጌ ነበር፣ ምን እንደሚወድ ብትነግሪኝ ደስ ይለኛል። እሺ እረዳሻለሁ፣ ግን ይህንን ሁሉ አመት አንድ ላይ ስትሆኑ ወደሽው አታውቂም? ማ እሱ? ኧረ በጭራሽ፣ በጣም ተላምደናል እኮ እንደ ጓደኛ ብቻ ነው የምንታየው ትላትና ክላስ ካለቀ በኋላም ቼን ከባለመነጽሩ ጋር ለማጥናት ብትሞክረም ስለሰለቻት ማንቀላፋቷን ትጀምራለች። ይዋንም ሁኔታዋን ያይና ቀላል በሆነ መንገድ ያስረዳታል። ልጁን በሁኔታው ተናዶ እንዲወዳደሩ ቢጠይቀውም ይዋን ጥያቄውን ጽፎ ከመጨረሱ መልሱን ይነግረውና ያስገርመዋል። ቼንም ከልጁ ጋር መሆን ስላልፈለገች ከይዋን ጋር ለማጥናት ትወስናለች። እሱም ሌሎቹ ሳብጀክቶቹ ላይ እንዲጠነክር የሰበሰበችውን ወረቀት ትሰጠዋለች። ይዘም ስለነበረን በቶሎ ወደ ቤት ይመልሳሉ። እንደደረሱም ይዋን ዝናቡን ይጠረገላት ሴቶች በቶሎ ብርድ እንደሚመቱ ሰምቻለሁ እና እግርህን በምታረቅበት ፎጣ ነው የምታርግልኝ እንዴ ብላ መጣላት ይጀምራሉ። ማታ ላይም ጓደኛዋ ስለ ይዋን ለመጠየቅ ቼን ጋር ትደውላትና ይዋን ምን አይነት ሴቶች እንደሚወድ ታውቂያለሽ እንዴ? አይ አስቤው አላውቅም፣ ግን ለምንድን ነው የምትጠይቂኝ? ወደሽዋል እንዴ ስትላት ብትክዳትም ቼን ግን ሁለቱን አንድ ላይ ያሰበች ትናደድና ለይዋን ምንም በማያውቀው መልእክት ትልክለታለች። በነጋታውም ኩርፊያዋ ስላለቀቃት ይዋን መልእክቱን ስላልመለስላት ያኮረፈችው መስሎት የምትወደው ምግብ ይሰጣታል። አስተማሪያቸውን በድንገት ይዋንን ቢሮ እንደሚፈልገው ተናግሮት ይዞት ይሄዳል። ቼንም አላስችል ስላላት ትከተለዋለች። ጓደኞቹም ተከታትለው ይወጣሉ። አስተማሪውም ይዋንን ደብዳቤው ለጻፈችለት ልጅ መልስ ስላልሰጠ ይቆጣዋል። እሱም ቼን የተቀበለችው ደብዳቤ እንደሆነ ስላስታወሰ ስህተቱን ያምናል። አስተማሪውም ልጅቷን መልስ ባለመስጠቱ ትምህርቷ ላይ ትኩረት እንዳታረግ እንደገፋፋት በማሰብ ይቀጣዋል። ቼን ምንም እንደላጠፋ ለመናገሩ ትሞክረም ጓደኞቿ ነገሩ እንዳይባባስ ብለው ያስቆማታል። ለጸዳ ሲዘጋጅ ማብራውት ሄድና በጣም ይቅርታ ደብዳቤውን እኮ እኔ ነኝ የተቀበልኩት። ምንም አላጠፋሽም እኮ ሲጀመርም ለተሳሳተ ሰውን የላከችው እኔም በግልጽ እንደማልፈልጋት መናገር ነበረብኝ። ጓደኛቸውም እንደደከማቸው ስላሰበች ፎጣና ለስላሳ ትሰጣቸዋለች። የተቀነሰበትን ማርክ ምን እንደሚያደርግ ሲጠይቁትም ፈተናውን በደንብ እንደሚሰራ ስለሚያውቅ እንዳይጨናነቁ ይነግራቸዋል። ከቼን ጋራ ወደ ቤት ሲመለሱም ግን የትኛዋንም ሴት ወደሃት አታውቅም? እስካሁን ካገኛቸው ውስጥ ማለቴ ነው። አንቺንም ያጠቃልላል ጥያቄው። ባካ ትቀልድ፣ እኛ እኮ ጓደኛሞች ነን። በነጋታው ማስተማሪያቸው አቀማመጣቸው እንደቀየረችው ስትናገር ጓደኛዋ ከይዋን ጋር ለመቀመጥ እድል በማግኘቷ ደስ ይብላትም ቼን ግን ትናደዳለች። ሁሉም ከወጡ በኋላ ማስተማሪያ ይዋንን ለብቻው ትጠራውና ባስኬት ላይ የምታጠፈውን ጊዜ ቀንስ፣ በዛ ላይ እንደባለፈው አይነት ችግር እንዳይፈጠር ከሴት ተማሪዎች ጋር ያለህን ግንኙነት መቀነስ አለብህ ትለውና ምሳ ለመብላት ሲሄድም ቼን ስላልነበረች ሁሌም የምትሄድበት ቦታ ምግብ ይዞላት ሄድና ምንድነው ያስከፋሽ? ወይስ ለመቅጠን እየሞከርሽ ነው? ከዚህ በላይ ከከሳማ ጥሩ አይመጣም ስትለው ፊቱን እየቀያየረ ይቀልድና ያስቃታል። አቀማመጣችን መቀየሩ ደብሮሻል እንዴ? አይ የተቀነሰብህ ውጤት ነው ያሳሰበኝ። ስለሷ ተጨነቂ፣ ፈተናውን በደንብ እንደምሰራ ቃል ገባለሁ። አሁን የሰራሁት ምግብ ብትቀምሹ ምን ይመስልሻል? እያለ በድጋሚ ያስቃታል። ወደ ቤት ሲመለሱ አጎቱ የከፈተው ጣፋጭ መሸጫ ጋር ይወስዳታል። አጎቱም እንዳያት የሚወዳት ልጅ እንደሆነ ስለገባው እሱን ወደ ውስጥ ይልከውና የምትወደውን ጣፋጭ አቅርቦላት ስለ ይዋን ጥሩ ነገሮችን ይነግራታል። እሱም ሳይበቃው ቀይ አበባ ፊቷ ላይ ሲያስቀምጥ ትደነግጣለች። ይዋንም እንደመጣ አጎቱን ያባራውና ትንሽ እንደደበረሽና ይዤሽ እንደምመጣ ስለነገርኩት ነው ይሄንን ሁሉ የሚያደርገው። እኔ ደግሞ እንደምትወደኝ ልትነግረኝ መስሎኝ ነበር። እንደምወድሽ ብነግርሽ ትቀበኛለሽ ሲላት ሁሌም ከጎኗ መሆኑን ብታስበም መልሳት ሰጣው አበቦቹን ዝም ብላ ትቀበላለች። ቤት ሲደርስም እናቷ እራት እንዲበሉ ስጠራቸው በቅርቡ እንደበሉ ቢናገርም ቼን ግን አይ እኔ ግን አሁንም ቢሆን መብላት ፈልጋለሁ፣ በደንብ አልጠገብኩም። ታውቂያለሽ ሴቶች ሁሌም ትንሽ ነገር ነው የሚበሉት፣ አንቺ ግን ሴት ስላልሆንሽ አይፈረድብሽም ብሎ ሽፍባትና ታባረዋለች። ጠዋት ላይም በፈተናው ምክንያት ተጨናንቃ ስለነበረ ከቤት ጀምሮ እስከ መፈተኛ ክፍሏ ድረስ ያደርሳታል። እሷን ፈተናውን እሱ ያላትን እያስታወሰ ትሰራዋለች። ጨርሰው ሲወጡም ላይብረሪ ይገናኙና ውጤት እስኪመጣ ድረስ ለመዝናናት ይወስናሉ። ቼን ስትዘገጃጅም እናቷ ታያትና ለኮሌጅ መግቢያ ፈተናዋ መዘጋጃ ሰዓቷ ስለሆነ እንድታጠና ነግራት ብትወጣም ይዋን እየጠበቃት መሆኑ ስታይ ግን አንድ ላይ እንዲሆኑ ስለምትፈልግ ወዲያው ሀሳቧን ቀይራ እንድትዝናና ትፈቅድላታለች። እሱም እንዳያት ስታይልሽን ቀይረሽዋል፣ ለምንድን ነው? አላማረብኝም ማለት ነው። አይ እንዳማረብሽ እየነገርኩሽ እኮ ነው ይላትና ወደሚዝናኑበት ቦታ ሄዳሉ። ቀኑን ሙሉም ከጓደኞቻቸው ጋር ሲጫወቱ ይውሉና ማታ ላይ ጓደኛዋ ይዋን እንደምትወደው ልትናገር ብትወስንም ምን ያህል ለቼ እንደሚጨነቅላት ስታይ ግን ትተዋለች። በቀጣዩ ቀንም የፈተናው ውጤት ይመጣና ሁሉም በማለፋቸው ቼን ብትደሰትም ይዋን ያመጣው ውጤት ግን በጣም ከፍተኛ ስለነበረ ግራ ትጋባለች። እሱ ጋር ሄዳም
ኮርጆ እንደሆነ መጠየቅ ትጀምራለች። አስተማሪያቸው ውድድሩ ላይ እንዲሳተፉ ትፈቅድላቸውና ሁሉም ደስ ይላቸዋል። ዮሐንንም ብቻውን ስጠራው እንዳልኮረጀ ይነግራታል። እንዳልኮረጅ እርግጠኛ ነኝ። የድሮ ትምህርት ቤት እያለህ የነበረን ውጤት አይቼዋለሁ። ስለዚህ አምናለሁ። ግን አሁን ላይ ለምንም ነገር ብለህ ውጤትህን ዝቅ ማድረግ የለብህም። ሙሉ ህይወትህን ሊያበላሽው ይችላል እኮ ስትለው ነቼን ተደብቀው ይሰማሉ። እሷ ምክንያቷ እሷ እንደሆነ ትጠረጥረዋለች። ወደ ቤት ሲመለሱም እናቷ ምግብ እንዲበላ ስጠይቀው ምግቧን ስለማይጣፍጥ ለማምለጥ ቢሞክርም ቼን ጎትታ ታስቀረዋለች። እሱም ሳይወድ በግዱ ምግቡን እንደምንም ይውጠዋል። እናቷም አንድ አይነት ዩኒቨርሲቲ ቢገቡ ጥሩ እንደሚሆን ስትናገር ቼን ታስቆማቸዋለች። የተሸኘው ስትወጣም እናት ያለችውን ብዙ አታስበው እሺ፣ ዩኒቨርሲቲ መግባት ራሱ ቀላል አይደለም። በዛ ላይ ተመሳሳይ ቦታ ካልገባን ብለን ድርቅ ማለት የለብንም። ለእሷ አትጨነቂ፣ እኔ ሁሉንም ነገር አስተካክለዋለሁ። ወደ ቤት ተመልሳም ከጓደኛዋ ጋር ስታወራ ጓደኛዋ ቦታዋ ስላልተመቻት መቀየር መፈለጓን ትነግራታለች። ቼንም ዮሐን ጋራ መቀመጧ ረብሿት እንደነበረ ታምንላታለች። ጓደኛዋ ግን እሷን የበለጠ ስለምትወዳት ምንም ሳትከፋባት ትቀራለች። በቀጣዩ ቀንም ውድድሩን ለማየት ተማሪዎቹ ይሰበሰባሉ። ጥሩ የተጫወቱ ቢሆንም በድንገት አንዱ ጓደኛቸው ጎዳና ሲወጣ ቼን ገብታ ለመጫወት ትወስናለች። ዮሐንም መጀመሪያ ላይ እንዳትጎዳ ፈርቶ ባይስማማም እንደ ወሰኔ ሲያይ ግን ያበረታታትና እየተጫወቱም ሁሉም እሱን ሲከቡት ኳሱን ለሷ ይሰጧታል። እሷም የመከራትን እያስታወሰ ስትወረውረው ሳካላትና አንድ ጎል ታስቆጥርላቸዋለች። እግሯን ወለም ስላላትም ሲያሽላት በጣም ደግነህ፣ አንቺ ደግሞ የቡድናችን ብርቅዬ ተጫዋች ነሽ ይልና አዝሎ ይወስዳታል። ክፍል ከገቡ በኋላም ቀጣዩን ዓመት ሁሉም የት ሊሆኑ እንደሚችሉ ታስባለች። እሷም ሀገሯን እየዞረች መጎብኘት ስለምትፈልግ ዮሐንም አብሯት ቢመጣ እንዴት ሊሆን እንደሚችል እያለመች ሳታስበው ትጮህና አስተማሪዋ ታስወጣታለች። ዮሐንም እንቅልፉ እንደመጣ ተናግሮ ተከትሏት ይወጣና ስለኔ እያለምሽ ነበር እንዴ? አይ ማታ ግን ስላንቺ እያለምኩ ነበር። ለምን ተጫውተን የተሸነፈ ቀድሞ ስለ ህልሟ አይናገርም ሲላት ተስማምታ ትጫወትና ትሸነፋለች። እኔ ያለምኩት አንድ ላይ ዩኒቨርሲቲ እንደማንሄድ ነው። እሱማ በፍጹም አይሆንም። እኔ እንዴት አንድ ላይ መሄድ እንደምንችል አቅጄ ጨርሻለሁ። የእሱ ተራራ ሲደርስ ምንም ስላላለመ ምን እንደሚላት ሲያስብ አስተማሪዋ ታያቸውና ሌላ ቅጣት ትጨምርባቸዋለች። ቼኔሷንም እንዲቀጣ ብትጠይቀውም ስላልተስማማ እየመታችው ተያይዘው ይሄዳሉ። የእረፍት ቀኗ ላይም በሰላም በተኛችበት አስቸጋሪ አክስቷ ልጅ መጥቶ ይረብሻታል። እናቷም ሊወጡ ስለሆነ እንድትጠብቀው ትነግራታለች። ልጁ ግን ቤቱን እያተራመሰ ያስቸግራታል። ወደ ሳሎን ሄዳ ሚዋን እንዲረዳት መልእክት ስትልክለት ልጁ ክፍሏ ገብቶ ስለምትወደው ሰው የጻፈችውንም ከዲያሪዋ ላይ ያነብና በሱ ያሽፉባታል። ዮሐን ሲመጣም እንደሚናገር ያስፈራራትና እየተጣሉ መሯሯጥ ይጀምራሉ። በመሃልም ዮሐንን ያሰቃዩታል። ምግብ ልትሰራ ብታስብም እንደማትችል ስለምታውቅ እድሉን ለዮሐን ሰጠዋለች። ምግቡን እያጣጣሙም ትንሹ ልጅ መቼም ዕቃውን ራስሽ ነሽ የምታጥቢው ቢላትም ደስ እንዳላላት ያስተዋለው ዮሐን ተጫውተው እንዳሸነፈችው በማስመሰል ሊያጥብላት ይስማማል። ትንሹ ልጅን በድጋሚ ያሽፎባት ስታሯሩጠው ዮሐን እያየ ለእሷ ሲል ምንም ነገር እንደሚያደርግ ያስባል። እሷ ሚስጥሯ እንዳይወጣ በማሰብ ስለ ዮሐን የጻፈችውን በሙሉ ማጥፋት ትጀምራለች። ሆኖም ግን ትንሹ ልጅ ያነበበውን በሙሉ ለዮሐን ይነግረዋል። ማታ ላይም ጊታር የተጫወተ ሰርፕራይዝ ያደርጋት ታየውና ከፈተናቸው በኋላ ሊለያዩ እንደሚችሉ እያሰበች ጊዜ ቆሞ እንዲቀር ትመኛለች። ዲያሪ ላይ ስለጻፉት ነገር ነግሮሃል አይደለ? አዎ፣ ዋይ ስለሚባለው ሰው የጻፍሽው ነግሮኛል። ግን እኮ ከጓደኛዬ ጋር የምንጠቀመው የኮድ ስም ነው እና ጓደኛሽ ናት ቁርስ ይዛልሽ የምትመጣው እግርሽንም ማሳጅ የምታረግሽ ብለው ይሽፉባታል። በቀጣዩ ቀንም የመጨረሻውን ውድድር ያደርጉና ዋንጫውን ያሸንፋሉ። ዮሐንም ባለፈው ውድድር ላይ ስለረዳቻቸው ዋንጫውን ለቼን ስጣትና ደስ ብሏቸው ሁሉም አንድ ላይ ፎቶ ይነሳሉ። ከዛም ወደ አጎቱ ካፌ ሄዱና ድላቸውን እያከበሩ ሁሉም ትምህርት ካለቀ በኋላ ስለሚያደርጉት ነገር መናገር ጀምራሉ። ቼንም ጉብኝት ማድረግ እንደምትፈልግ ስትናገር ዮሐን ዝም ብሎ ያያታል። ወደ ቤት ሲመለሱም አንድ አይነት ዩኒቨርሲቲ እንደማንገባ ሳስብ በጣም ይጨንቀኛል። ስለሷ አታስቢ፣ እኔ ሁሉንም ነገር እንደማስተካከል ቃል ገባለሁ ይልና ከዚህ በፊትም ወደ ተዝናኑበት ቦታ ይወስዳትና በራሪ ኮከቦች እንደሚያዩ ሲነግራት ልጅ እያለንም ይዘህ መተህ ነበረ፣ እኔ ግን ተኝቼ ለረጅም ሰዓት አስጠበቅኩ። ስለዚህ ያልኩሽንም ታስታውሻለሽ አይደለ? ምኞታችን እንዲሳካ እጃችን መያያዝ አለበት። በቀጣዩ ቀንም ቼን ለእረፍት አብረዋት እንዲወጡ ብትጠይቃቸው ማናቸውን በሀሳቧ ስላልተስማሙ ብቻዋን ትሄዳለች። እነሱም ተሰብስበው ለልደቷ ምን ቢሰጧት እንደሚሻል መወያየት ይጀምራሉ። ወደ ክፍል ስትመለስም አንዱ ጓደኛቸው እያፈጠጠባት እንደሆነ ስለታወቃት ይጨንቃታል። ዞር ስትልም ጓደኛዋን የሚያየት ያስመስላል። ምሳ ሰዓት ላይም ብዙ ምግብ ስጧትና ደስ ብሏት ሁሉንም ስትበላው ተደብቀው ይቀርጿታል። ዮሐንም ሳይክሉ እንደተበላሸ ነግሯት በእግራቸው ወደ ቤት ሲመለሱ አይስክሬም ይገዛላታል። እሷም ደስ እያላት ነገ በጣም ልዩ ቀን ነው። ለምን? ምን አለ እንዴ? ለነገሩ እኔ ስለ ፈተናችን ብቻ ነው የማስበው ይልና እንዳልገባው ይሆናል። ጠዋት ስትነሳም ደስ ይብላትም ማናቸው መልካም ልደት ስላልተመኙላት እንደረሱ ታስባ ትናደዳለች። ዮሐንን ስታገኘውም ዛሬ እኮ ልደቴ ነው፣ እንዴት ነው የምትረሳው? በጣም ይቅርታ፣ ምንም ትዝ አላለኝም።
እንደውም ሳይክሉ ላይ ተቀመጪ እኔ እየገፋው ወስድሻለሁ ይላትና ትምህርት ቤት እንደደረሱም ሁሉንም ሰብስባ ልደቷ መሆኑን ታስታውሳቸውና ይቅርታ ጠይቀዋት ይሄዳሉ። እንዳኩረፈችም ወደ ቤት ስትመለስ ጠረጴዛዋ ላይ መልእክት የያዘ አሻንጉሊት ታያለች። ወደ ጣራው ላይ ስትወጣም ያዘጋጁላትን ሰርፕራይዝ አይታው ደስ ይላታል። እናቷ መልካም ልደት ተመኝታላት ብቻቸውን ትታዋቸዋለች። እነሱም እሷን እንደ መሪ ተዋናይ አድርገው የሰሩላትን ፊልም ሲያሳዩት በጣም እንደሚወዷት ስለገባት ማልቀስ ትጀምራለች። ዩዋንም ካርቶን ለብሰው በመምጣት ሁሌም እንደሚጠብቃት ቃል ገብቶ ይንበረከክና ደስ ብሏት ታቅፈዋለች። ርችቶችን እያዩም የትም ብትሄድ ሁሌም ቢሆን ደስ የሚል ጊዜ ከጓደኞቿ ጋር ማሳለፍ በመቻሏ በጣም ደስተኛ እንደምትሆን ታስባለች። በነጋቷም ሁሉም ለፈተናው መዘጋጀቱና ሙቀቱ መጨመሩን ሲያማረር ዩዋን ተኝቶ ስለነበረ ስታፈጥበት አንበበሽ ጨረሽ ሲላት ትደነግጣለች። አስተማሪዋም እንዲረጋጉ በማሰብ ሁሉም መሆን የሚፈልጉበትን ቦታ እንዲያስቡ ስትነግራቸው ጓደኛዋ ጊታሯን ታልማለች። ባስኬት የሚጫወተው ጓደኛቸው ደግሞ ከባለ ጊታሯ ጋር ሲሆን ያለማል። ባለመነጽሩም ትምህርቱን መቀጠል እንደሚፈልግ ሲያለም ጄን በሰራተኞች ከእንቅልፏ ስትቀሰቀስና ስትስተናገድ እያለመች የሆነ መጥፎ ሰው ሊያጠቃት ይመጣና ከዩዋን ጋር በመሆን ሲያሸንፈዋ ታለማ ስታቅፈው አስተማሪዋ ተናዳ በድጋሚ ትቀጣቸዋለች። በቀጣዩ ቀን ዩዋን እንደለመደው ሊቀሰቅሳት ቢሄድም እንደመማ ስትነግረው ወደ ክፍሏ ሄድና የቀላውን ጉንጯን እያየ እንደምታምር ያስባል። ትምህርት ቤትም ሁሉም ጓደኞቿ ይንከባከቧታል። ዩዋንም የምትወደው ምግብ ይዞላት ሄዶ እንድትበላ ያደርጋታል። ባስኬት ሲጫወቱም ጓደኛዋ የሚወዳትን ልጅ ስትደግፈው ጄንም ትቀላቀላቸዋለች። ዩዋን የተናደደ ፊት አምጥቶ ሲጠጋት ብትፈራውም እሱ ግን ጃኬቱን ያለብሳታል። በቀጣዮቹ ቀናትም ቤቷ እየሄደ ማስጠናቱን ይቀጥላል። የመጨረሻ ክላሳቸው ላይ ማስተማሪያቸው በህይወት ገና ብዙ ነገር እንደሚገጥማቸው ነግራ እነሱ ማበረታታት ትጀምራለች። እንደለመዱትም እያወሩ ወደ ቤት ይመልሳሉ። ማታ ላይም በድብቅ እያጠናች አለመሆኑን ለማረጋገጥ ይደውላትና እንድታርፍ ይመክራታል። ጠዋት ላይም ወደ ፈተናው እንዲሄዱ ሳይክሉን ይዞ ይጠብቃታል። እንደፈራች ሳያትም ጭንቅላቷን እየነካ አትጨናነቂ፣ በደንብ ነው ያነበብሽው፣ ጥሩ እንደምትሰሪ እርግጠኛ ነኝ ይላትና ወደ ውስጥ ሊገቡ ሲሉም መታወቂያዋን መታጠቢያ ቤት እንደረሳችው ትዝ ይላትና ስትሮጥ ይከተላታል። እንዴ የሴቶች መታጠቢያ ቤት አብረኝ ትገባለህ? ለማንኛውም ግን አመሰግናለሁ ትለውና ደውሉን ሲሰሙም ተያይዘው ይሮጣሉ። ፈተናው ላይ ሁሉም በትኩረት የቻሉትን ይሰራሉ። ከጨረሱ በኋላም ያጎቱ ካፌ ሄዱና ዓለምን ስለመዞር ምኞቷን መናገር ትጀምራለች። ከቀናት በኋላም የፈተናቸው ውጤት የሚወጣበት ቀን ይደርስና ከእሱ ጋር ተመሳሳይ ዩኒቨርሲቲ እንደማይደርሳት እያሰበች ቢደርሳትም ለእሷ ብሎ እንደሁሌውም ውጤቱን ዝቅ እንደሚያደርገው ስላወቀች ይጨንቃታል። እሱም ምንም አታስቢ፣ ሲጀመር ምን አይነት ውጤት እንደምታመጪ ሁሉንም ፈተናዎችን በማየት ገምቼዋለሁ። ምን? እንዴት ማለት? እኔ ራሱ ያመጣሁትን ውጤት አላስታውሰውም። ምንም ነገር ረስቼ አላውቅም እኮ እናትሽ ልጅ እያለን ራሱ ያነበበችልን ግጥም ሁሌም ነው ትዝ የሚለኝ። ስለዚህ ከኔ ጋር ለመሆን ብለህና ውጤትን ያበላሽኸው ማለት ነው ትልና ተናዳበት ወደ ቤት ስትገባ እሷ ያለችበት ቦታ ከመሆን በላይ ምንም ነገር እንደማያስደስተው የጻፈውን ታየውና በጣም ደስ ይላታል። በቀጣዩ ቀንም ውጤቷን ስታየው ከጠበቀችው በላይ ከፍተኛ በመሆኑ ደስ ይላታል። ከቤት ስትወጣ ዩዋን ሁሌም ለመጎብኘት የምትፈልገውን ቦታ አብሯት ለመሄድ እንደወሰነ ያሳያትና ደስ ብሏት አቅፋው አዲሱን የህይወት ጉዟቸውን አንድ ላይ ሲጀምሩት እያሳየን ፊልሙ ይጠናቀቃል።